አንዳንድ ጊዜ ምንም ሳናጠፋ ማንንም ሳንጎዳ ወይም የሰዎችን መጥፎ ሳንመኝ በሰዎች ዘንድ እንጠላለን። ምናልባት በስራ ቦታችን፣ በጓደኞቻችን መሃል ወይም ደግሞ በማህበረሰቡ ውስጥ ያለምንም በቂ ምክንያት ጥላቻ ሊያጋጥመን ይችላል። ብዙዎቻችን እንዲህ አይነት ነገር ሲገጥመን የመጀመሪያ ምላሻችን የሚሆነው ራሳችንን ለማስረዳት መሞከር፣ የሰዎቹን ተቀባይነት ለማግኘት መልፋት ወይም ደግሞ መበሳጨትና መጨነቅ ነው። ነገር ግን እውነታው ምንድነው? በስቶይሲዝም ፍልስፍናም ሆነ በስነ ልቦናው ዓለም የታወቀው አንድ እውነታ ቢኖር የሰዎችን አስተሳሰብና ስሜት መቀየር አንችልም። የራሳችንን ምላሽ ግን 100% መቆጣጠር እንችላለን። ሰዎች ሲጠሉህም አሊያም ከጀርባ ሲያሙህ ልታደርገው የሚገባ ትልቁ ነገር ማልቀስ፣ ማዘን ወይም መሸሽ ሳይሆን ድፍረት የተሞላበት እርምጃ መውሰድ ነው። ይህንን ስታደርግ የነሱን ጥላቻ ወደ አንተ ትልቁ ጥንካሬ ትቀይረዋለህ ይላል ፈላስፋው። በዛሬው ቪዲዮ ከስቶይሲዝም ፍልስፍናና በስነ ልቦናው ሳይንስ የተረጋገጡ ሰዎች ሲጠሏችሁ በድፍረት ልታደርጓቸው የሚገቡ 8 ወሳኝ ሳይኮሎጂካላዊ ዘዴዎችን ይዤላችሁ መጥቻለሁ። እነዚህ 8 ነጥቦችን ከተረዳችሁና ተግባራዊ ካደረጋችሁ የማንንም ሰው ጥላቻ ወደ ክብር ትቀይራላችሁ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ንቀትን ወደ ክብር የምትቀይሩበት ወይም ሰዎች ሲጠሏችሁ በድፍረት ልታደርጓቸው ወደሚገቡት 8 ነጥቦች እናልፋለን። የመጀመሪያው ችግሩ የነሱ እንጂ የናንተ አለመሆኑን መረዳት ነው። አንድ ሰው ያለምንም በቂ ምክንያት ሲጠላችሁ ብዙ ጊዜ የሚፈጠረው የመጀመሪያው ተፈጥሯዊ ስሜት ምን አጥፍቼ ይሆን ወይም ምን ጎድሎኝ ይሆን ብሎ ራስን መጠየቅ ነው። ነገር ግን መገንዘብ ያለባችሁ ትልቁ እውነት ጥላቻ ሁልጊዜም የጠዩን ሰው ማንነት እንጂ የተጠላውን ሰው ማንነት አያሳይም። አንድ ሰው ሲጠላችሁ ጥላቻው ከናንተ ይልቅ የራሳቸውን የውስጥ ችግር፣ አለመተማመን ወይም ደግሞ ያጡትን ነገር የሚያንጸባርቅ ነው። በስነ ልቦናው ሳይንስ ይህ ሁኔታ ፕሮጀክሽን ተብሎ ይጠራል። ሰዎች በራሳቸው ህይወት ውስጥ የሚጠሉትን፣ ያልተቀበሉትን ድክመት ወይም ማግኘት ፈልገው ያጡትን ነገር በሌሎች ሰዎች ላይ አላከው ይወቅሳሉ። የእናንተ ስኬት፣ ደስታ፣ በራስ መተማመን ወይም ሰላም የነሱ ውድቀትና ባዶነትን ስለሚያስታውሳቸው ያንን የውስጥ ቁስል ለማስታገስ በእናንተ ላይ ጥላቻን ይረጫሉ። እያጠቁ ያሉት እናንተን ሳይሆን እናንተን ሲያዩ የሚሰማቸውን የራሳቸውን የውድቀት ስሜት ነው። ስለዚህ የሌሎችን የውስጥ ቁስል በራሳችሁ ጫንቃ ላይ አትሸከሙ። የስቶይሲዝም ፍልስፍና እንደሚያስተምረው በህይወታችሁ መቆጣጠር የምትችሉት የራሳችሁን ምላሽና አስተሳሰብና ተግባር ብቻ ነው። የሌሎች ሰዎች ሐሳብ፣ ስሜትና ጥላቻ ሙሉ በሙሉ ከናንተ ቁጥጥር ውጪ ነው። ታዋቂው የስቶይክ ፈላስፋ እና የሮም ንጉስ ማርከስ ኦሬሊዮስ ይህንን ሲገልጽ ሌሎች ሰዎች ስለናንተ ስለሚያስቡትና ስለሚናገሩት ነገር አትጨነቁ፣ ምክንያቱም ያ የእነሱ ጉዳይ ነው። አንተ ግን የራስህን ትክክለኛ መንገድ ከመከተል ወደ ኋላ አትበል በማለት ይናገራል። የሰዎቹ ጥላቻ የራሳቸው እይታ ማዕዘንና የህይወት ብስጭት ውጤት መሆኑን እንጂ የእናንተ እውነተኛ ማንነትን የሚቀይር ኃይል እንዳልሆነ ተረዱ። ጥላቻን እንደ ግላዊ ጥቃት ከመውሰድ ይልቅ እንደ አንድ የነሱ የውስጥ ህመም ምልክት አድርጋችሁ መመልከት ስትጀምሩ የራሳቸውን ጦርነት ከራሳቸው ጋር እየተዋጉ መሆኑን ትረዳላችሁ። ይህንን እውነታ ደግሞ መቀበል ከማያስፈልግ ጭንቀት ነፃ ያወጣችኋል። ሁለተኛ፣ ዝምታን ምረጡ። ሰዎች ሲጠሏችሁና የተለያዩ ትንኮሳዎችን ሲያደርጉ ዋና ዓላማቸው የእናንተን ሰላም ማሳጣትና እንድትበሳጩና ቁጥጥር እንድታጡ ማድረግ ነው። ጥላቻቸውን በጥላቻ፣ ስድባቸውን በስድብ ወይም ቁጣቸውን በቁጣ እንድትመልሱላቸው ይፈልጋሉ። ይህንን ካደረጋችሁ እነሱ ወዳሉበት የወረደ አስተሳሰብ ደረጃ ገብታችኋል ማለት ነው። ለሚጠላችሁ ሰው የምትሰጡት ማንኛውም ስሜታዊ ምላሽ፣ ቁጣም ሆነ ማብራሪያ ለነሱ እንደተሳካላቸው የሚያሳይ ምልክት ነው። ስለዚህ ሁልጊዜም ስሜታዊ ምላሻችሁን የሚፈልግ ነገር በመጣ ቁጥር ስሜታችሁን አለማሳየትና ነገሩን በዝምታ ማለፍ የእናንተን የስሜታዊ ብልህነት ብቻ ሳይሆን
ነገሩን የመቋቋም ፕላስ ደግሞ ሰዎች በሚያደርጉባችሁ ድርጊት እናንተ ስሜታዊ ምላሽን መስጠት ስትጀምሩ እየተናገራችሁ ያላችሁት አንተ በእኔ ላይ ስልጣን አለህ፣ የኔን ስሜት የመቆጣጠር ብቃት አለ የሚለውን ነገር እንደሆነ ተረዱ። የዛን ጊዜ ሰዎቹ ሙሉ ለሙሉ በእናንተ ላይ የስሜታችሁን ሪሞት የመያዝ ብቃትን ትሰጧቸዋላችሁ። ነገር ግን ስሜታችሁን በግልጽ የማታሳዩና ስሜታችሁን መቆጣጠር የምትችሉ ሰዎች ስትሆኑ፣ ጥላቻን ስትቀበሉ በዝምታ ማለፍ የምትችሉ ሰዎች ስትሆኑ ዝምታችሁ ያስፈራቸዋል። ዝምታችሁ እናንተ በእኔ ላይ ምንም አይነት ተጽዕኖ የላችሁም የሚል መልእክት ያስተላልፍላችኋል። ስለዚህ ዝምታችሁንና እርጋታችሁን ከማንኛውም ቃል በላይ ጠንካራ የሆነ የስነ ልቦና ቅጣት መሆኑን ተረዱ። የስቶይክ ፈላስፋ ኤፒክቴተስ የሰዎችን ስሜት መቆጣጠርን በተመለከተ አስደናቂ እውነታን ያስቀምጣል። ማንም ሰው ሊያስቆጣና ስሜትን ሊረብሽ ከቻለ ያ ሰው የህይወት ጌታ ሆኗል ማለት ነው በማለት ይናገራል። በስሜት ምላሽ ስትሰጡ የራሳችሁን አእምሮ የመቆጣጠር ኃይል ወይም ፓወሩን ለሚጠላችሁ ሰው አሳልፋችሁ እየሰጣችሁ ነው ማለት ነው። በሌላ በኩል ኒኮሎ ማካቪያሊን ስልጣንን መሰረት ባደረጉ የኃይል ህጎች ውስጥ እንደሚያስተምረው ጠላትን ችላ ማለትና ምንም ቦታ አለመስጠት ትልቁ የበላይነት ማሳያ ነው ይላል። ቁጣቸውን በዝምታ ስታልፉት እናንተ የሁኔታው የበላይ ትሆናላችሁ፣ እነሱ ደግሞ በራሳቸው ጥላቻና ትኩረት ማጣት ውስጥ ታፍነው ይቀራሉ ማለት ነው። ስለዚህ በዝምታ ሁሉን ነገር እለፉ። ሶስተኛ፣ ትኩረታችሁን ወደ ስኬታችሁ መልሱ። ሰዎች ሲጠሏችሁና ጉልበታቸውን እናንተን ለመጉዳት ሲጠቀሙበት እናንተ ደግሞ ያንን ጉልበትና ትኩረት በመውሰድ ሙሉ በሙሉ በራሳችሁ ህልምና ስኬት ላይ ማዋል አለባችሁ። ለሚጠላችሁ ሰው ከማንኛውም ቃል ወይም ድርጊት በላይ ትልቁና መራራው ቅጣት ስኬታችሁ ነው። እነሱ እናንተን ወደ ታች ለመሳብና ስማችሁን ለማጥፋት ጊዜያቸውን በከንቱ ሲያጠፉ፣ እናንተ ግን በምታስመዘግቡት ድልና እድገት ላይ ትኩረት በማድረግ ስኬታችሁን ታስመዘግባላችሁ። በስነ ልቦና ውስጥ ሰዎች በውጫዊ መሰናክሎች ሲፈተኑ ሁለት አይነት ምላሾች ይኖራሉ። የመጀመሪያው የወደቀው ወይም የተሸነፈው አይነት ሲሆን፣ ሁለተኛው ደግሞ ያንን ተቃውሞና ጥላቻውን እንደ ማገዶ ወይም እንደ ፊውል ተጠቅሞ ወደፊት የሚገሰግሰው ሰው ነው። ስኬት የራሱ የሆነ ትልቅ ድምጽ አለው። እናንተ በስራችሁ፣ በትምህርታችሁ ወይም በህይወታችሁ ከፍታ ላይ ስትደርሱ የሚጠሏችሁ ሰዎች የሚያወሩት ወሬና የሚረጩት ጥላቻ ዋጋ ቢስ ይሆናል። ሰዎች ሁል ጊዜ የሚከተሉትና የሚያከብሩት የተሳካለትን እንጂ የወደቀውን አይደለም። የስቶይክ ፈላስፎች እንደሚያስተምሩት የሰው ልጅ ኃይል የሚገኘው ትኩረቱን መቆጣጠር ሲችል ነው ይላሉ። ማርከስ ኦሬሊየስ በዚህ ጉዳይ ላይ ሲናገር ምርጡ ሪቬንጅ ወይም ምርጡ በቀል የሚጠላን ሰው መምሰል አይደለም፣ ከዚያ ይልቅ ከፍ ባለ ስኬትና በበሰለ ስብዕና መኖር ነው ይላል። ማኪያቬሊም በመጽሐፎቹ ላይ እንደሚያስተምረው አንድ ሰው በዙሪያው ካሉ ተቃዋሚዎችና ጠላቶች ጋር እየተዋጋ ጊዜውን ከሚያጠፋ ትኩረቱን ወደ ራሱ ጥንካሬና ማህበራዊ አቋም ማጠናከር ላይ ማድረግ አለበት በማለት ለትልልቅ የሆኑ መንግስታትና ባለስልጣናት ያስተምር ነበር። ጠላቶች የሚኖሩት ራሱ እናንተ ስትታገሉና ከፍታ ላይ ስትደርሱ ነው በማለት ያስተምራል። ስለዚህ ጥላቻቸውን ተስፋ መቁረጫ ሳይሆን የበለጠ ጠንክሮ ለመስራት እንደማነቃቂያ በመጠቀም ትኩረታችሁን ወደሚገባችሁ ድል መልሱት። ከሱም ከፍ ብላችሁ ሐሳቡን መረዳት ከፈለጋችሁ ለጥላቻ ጥላቻን የሚሰጥ ወይም ደግሞ የሚጠሏቸውን ሰዎች ምን መመለስ እንዳለባቸው እያሰቡ ወይም ደግሞ በንዴትና በመበሳጨት የሚቀመጡ ሰዎች እዚህ ምድር ላይ እጅግ በጣም ብዙ ናቸው። በስኬት የሚያስደነግጡ ወይም ደግሞ በስኬት የሚበቀሉ ግን ጥቂቶች ናቸው። ለዛም ነው ራሳችሁ ላይ ትኩረት አድርጋችሁ ስሩ በማለት የምንናገረው። አራተኛ፣ ገንቢ ትችትንና ጭፍን ጥላቻን ለዩ። አንድ ሰው የጥላቻ ቃል ሲወረውር ወይም ሲተቻችሁ ወዲያውኑ የመከላከል ስሜት ውስጥ ከመግባታችሁ በፊት ቆም ብላችሁ ማሰብን ልመዱ። ሁሉም ትችት ጭፍን ጥላቻ አይደለም፣ እንዲሁም ሁሉም አድናቆት እውነተኛ ወዳጅነት አይደለም። ስሜታችሁን ወደ ጎን በመተው የሰው የሚናገረው ነገር ውስጥ የእውነት ጠብታ አለ በማለት ፈትሹ። የሰውየውን የጥላቻ ቃና ወይም መጥፎ አቀራረቡን ወደ ጎን ትታችሁ መልእክቱ ላይ ብቻ አተኩሩ። በስነ ልቦናው ዓለም የሰው ልጅ ኢጎ ስህተቱን አምኖ ላለመቀበል ሲል ማንኛውንም አይነት ነቀፋ እንደ ጥላቻ የመፈረጅና ራሱን የማጽደቅ ዝንባሌ ያለው ይላል። ነገር ግን ከፍተኛ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ ያላቸው ሰዎች መስተካከል ያለበትን የራሳቸውን ድክመት ከሰዎች በሚመነጭ ጥላቻም ይሁን
መርዛማ በሚመስል ቃሎቻቸው ውስጥ ማስተካከል ያለባቸውን ነገር ከንግግሩ መሃል ፈልቅቆ የማውጣት ብቃት አላቸው። ሰውየው የሚጠላችሁ እናንተ ባጠፋችሁት ጥፋት፣ በጎደላችሁ ስነ ምግባር ወይም በሰራችሁት ስህተት ምክንያት ከሆነ ያንን እንደ ትልቅ የማንቂያ ደውል በመውሰድ ራሳችሁን አርሙ። ነገር ግን ትችቱ ከምቀኝነት፣ ከውድድር መንፈስና እናንተን ዝቅ ከማድረግ ፍላጎት ብቻ የመነጨ ከሆነ ደግሞ ምንም አይነት ቦታ አትስጡት። የስቶይሲዝም ፍልስፍና እውነትን መቀበል ላይ ትልቅ ትኩረት ያደርጋል። የሰዎች ትችት እውነት ከሆነ ራሳችሁን ለማሻሻል ተጠቀሙበት፣ ውሸት ከሆነ ደግሞ የነሱ ስህተት ስለሆነ አትጨነቁ ይላል። ታዋቂው ፈላስፋ ኤፒክቴተስ ይህንን ድንቅ አስተሳሰብ እንዲህ ሲል ይገልጸዋል። አንድ ሰው በአንተ ላይ ክፉ ሲናገር ወይም ሲያማ ከሰማ ራስህን ለመከላከል አትሞክር። ከዚያ ይልቅ ይህ ሰው ሌሎቹ ጉድለቶቼን አያውቅም እንጂ እነሱን ቢያውቅ ኖሮ ይህን ብቻ አይናገርም ነበር ብለህ እለፈው ይላል። በሌላ በኩል ደግሞ ጠላትህን እንደ ነፃ አማካሪ መጠቀም ትልቁ የስትራቴጂ ብልህነት ነው። ጠላቶቻችሁ ብዙ ጊዜ ጓደኞቻችሁን ሊነግሯችሁ የማይደፍሩትን ድክመቶቻችሁን ያለምንም ርህራሄና ማቆላመጥ ይነግሯችኋል። ማኪያቬሊ በሆነ የኃይል ሕግ እይታ የጠላትን ትችት በመጠቀም የራሳችሁን ክፍተት መዝጋትና ይበልጥ ጠንካራ መሆን ትችላላችሁ ይላል። ጠላቶቻችሁ የሚያጠቁበትን ክፍተታችሁን ነቅሳችሁ በማውጣት ካስተካከላችሁ የጥላቻቸው ቀስት የሚያርፍበት ኢላማን ያጣል። ጥላቻን ወደ ጥንካሬ መቀየር ማለትም ይሄ ነው። አምስተኛ፣ ከሚወዷችሁ ሰዎች ጋር ጊዜ አሳልፉ። አንድ ሰው ሲጠላችሁ አይምሯችሁ ያንን ጥላቻ አጉልቶ በማሳየት ዓለም ሁሉ የጠላችሁና የተነጠላችሁ አስመስሎ ያቀርብላችኋል። በስነ ልቦናው ዓለም ይህ ክስተት የአሉታዊ ዝንባሌ ወይም ኔጌቲቭ ባያስ ተብሎ ይታወቃል። የሰው ልጅ አይምሮ በተፈጥሮ ከመቶ አድናቂዎችና አፍቃሪዎች ይልቅ ለአንድ ነቃፊና ጠላት ትልቅ ትኩረት የመስጠት አዝማሚያ ያለው። ነገር ግን ይህንን የተዛባ የአይምሮ ንባብ በመስበር ውድ የሆነውን ጊዜያችሁንና ጉልበታችሁን ለሚጠሏችሁ ሰዎች ከመስጠት ይልቅ በክፉም በደጉም አብረዋችሁ ላሉ ለሚያከብሯችሁና ያለ ምንም ቅድመ ሁኔታ ለሚቀበሏችሁ ቤተሰቦችና እውነተኛ ጓደኞች ማዋል አለባችሁ። ጤናማና አዎንታዊ ከሆኑ ሰዎች ጋር ጊዜ ማሳለፍ የተሸረሸረውን በራስ መተማመን መልሶ ይገነባል። በጠላት ቃላት የቆሰለውንም ስሜት ይፈውሳል። የሚጠሏችሁ ሰዎች ዋና ዓላማ እንድትነጠሉ፣ ብቸኝነት እንዲሰማችሁና የራሳችሁን ዋጋ እንድትጠራጠሩ ማድረግ ነው። ጥላቻቸው በውስጣችሁ ባዶነትን ሲፈጥር፣ እውነተኛ ወዳጅነት ደግሞ ያንን ባዶነት ይሞላል። እናንተ ከሚወዷችሁ ሰዎች ጋር ያላችሁን ትስስር ይበልጥ በማጠናከር ጠላቶቻችሁ የዘረጉላችሁን የብቸኝነትና የድብርት ወጥመድ ማፍረስ ትችላላችሁ። የስቶይክ ፈላስፋው ሴኔካ ስለ እውነተኛ ወዳጅነት ሲያስተምር የእናንተ ያልሆነውንና ሊቀበላችሁ ያልፈቀደውን ሰው ልብ ውስጥ ለማሸነፍ በከንቱ ከመታገል ይልቅ በእጃችሁ ላለውና በዙሪያችሁ ላለው እውነተኛ ወዳጅነት ትልቅ ቦታ መስጠት እንዳለባችሁ ይመክራል። በሌላ በኩል ደግሞ በስትራቴጂና በኃይል ሕጎች ውስጥ ጠንካራ የውስጥ ክበብ ወይም ኢነር ሰርክልን መገንባት ከማንኛውም የጠላት ጥቃት የሚከላከል ትልቅ ምሽግ ነው። ማኪያቬሊ ታማኝ አጋሮችንና ወዳጆችን ማፍራት ለስኬትም ሆነ ለህልውና ወሳኝ መሆኑን ያምናል። ጠላቶቻችሁ እናንተን ለማጥቃት ሲሞክሩ በዙሪያችሁ የሚወዷችሁና አዎንታዊ ጉልበት የሚሰጧችሁ ጠንካራ ሰዎች ካሉ የጠላቶቻችሁ ጥረት ይከሽፋል። ስለዚህ መርዛማ ሰዎችን ችላ በማለት ኃይላችሁን ከሚያድሱና የህይወት ብርሃን ከሚሆኑላችሁ ሰዎች ጋር አጥብቃችሁ ተጣበቁ። ስድስተኛ፣ ጤናማ የሆነ ድንበርን መገንባት ወይም ባውንደሪን ማድረግ። ከሚጠሏችሁ ሰዎች ጋር በስራ ቦታ፣ በትምህርት ቤት ወይም በቤተሰብ ውስጥ መገናኘት ግድ የሚሆንባቸው አጋጣሚዎች ይኖራሉ። እነዚህ ሰዎች ሙሉ በሙሉ ከህይወታችሁ ማስወገድ በማትችሉበት ጊዜ ማድረግ ያለባችሁ ትልቁ ነገር ጤናማና ጠንካራ የሆነ የግንኙነት ድንበርን ማበጀት ነው። ድንበር ማበጀት ማለት ለነሱ ያላችሁን ተደራሽነት ወይም አክሰስ መገደብና ከነሱ የሚመነጨውን መርዛማነት ወደ እናንተ የህይወት ክልል እንዳይገባ መከላከል ማለት ነው። በስነ ልቦናው ዘርፍ ድንበር የሌለው ሰው ልክ አጥር እንደሌለው ቤት ማንኛውም መንገደኛ እንደፈለገ የሚገባበትና የሚወጣበት ይሆናል። የሚጠሏችሁ ሰዎች ብዙ ጊዜ የጉልበት መጣጮች ወይም ኢነርጂ ቫምፓየርስ ናቸው። የእናንተን ስሜት በመቀስቀስ አላስፈላጊ ክርክር ውስጥ በማስገባትና ሰላማችሁን በማደፍረስ የራሳቸውን ባዶነት ይሞላሉ። ስለዚህ ከነሱ ጋር የምታደርጉትን ማንኛውንም ግንኙነት እጅግ በጣም አጭርና ስሜት አልባና ፎርማል ማድረግ ይጠበቅባችኋል።
ስለ ግል ህይወታችሁ ምንም አይነት መረጃ አትስጡ። በስሜት ለሚያነሷቸው ትንኮሳዎች አጭርና ቀጥተኛ ምላሽ ብቻ በመስጠት ራሳችሁን ጠብቁ። ይህ ድንበር የነሱ መጥፎ ኢነርጂ ከነርሱ አልፎ እናንተን እንዳያጠቃ ያደርጋችኋል ማለት ነው። የስቶይሲዝም ፍልስፍና የሰውን አእምሮ እንደማይደፈር የውስጥ ምሽግ አድርጎ ያስተምራል። ማርከስ ኦሬሊየስ እንደሚያስረዳው የሰው ልጅ አእምሮ ጠንካራ ግንብ ያለው ቤተ መንግስት ነው። ማንም ሰው ያለ ፈቃዳችሁ ዘልቆ በመግባት ሰላማችሁን ሊረብሽ አይችልምም አይገባምም በማለት ያስተምራል። ድንበር ማበጀት ማለት የዚህን የውስጥ ምሽግ ቁልፍ ለሚጠሏችሁ ሰዎች አሳልፎ አለመስጠት ማለት ነው። በአካል በተመሳሳይ ቦታ ላይ መገኘት ቢኖርባችሁ እንኳን ስሜታችሁንና አእምሯችሁን ከነሱ ተጽዕኖ ነፃ በማድረግ የራሳችሁን የስነ ልቦና ሉዓላዊነት ማስከበር ይጠበቅባችኋል ማለት ነው። በሌላ በኩል ደግሞ የስልጣንና የኃይል ህጎችን ስንመለከት ከመጠን ያለፈ መቀራረብና መጋለጥ ለጥቃት ያመቻቻል። ማኪያቬሊው በሆነ የስትራቴጂ እይታ ለጠላቶቻችሁ የራሳችሁን መረጃ፣ ጊዜና ስሜት በነፈጋችኋቸው ቁጥር እናንተን ለማጥቃት የሚጠቀሙበትን መሳሪያ ያጣሉ ይላል። ድንበር ማበጀትና ተደራሽነትን መቀነስ በተቃራኒው በእነሱ ላይ የስነ ልቦና ጫናን ይፈጥራል። ማንም በቀላሉ በማይዘለውና ርቀቱን በጠበቀ ግንብ ውስጥ ሆናችሁ ስታገኟቸው ጥላቻቸውን በተግባር የሚያሳዩበት ክፍተትን ትዘጉባቸዋላችሁ። ስለዚህ የምታስተምሩት ድንበር የፍርሃት ሳይሆን ራስን የማክበርና የጥንካሬያችሁ መገለጫ ነው። ሰባተኛ፣ ለነሱ ስትሉ ማንነታችሁን አትቀይሩ። ሰዎች ሲጠሏችሁ ወይም ሳይቀበሏችሁ ሲቀሩ የሚፈጠረው ሌላው አደገኛው የስነ ልቦና ወጥመድ እነሱን ለማስደሰት ወይም ተቀባይነት ለማግኘት ብሎ እውነተኛ ማንነትን መደበቅ ወይም መቀየር ነው። ለሰዎች ስትሉ ባህሪያችሁን፣ አመለካከታችሁን ወይም የምትወዱትን ነገር ለመቀየር ስትሞክሩ የራሳችሁን ማንነት ዋጋ እያጣችሁ ትሄዳላችሁ። ሰዎች የሚጠሏችሁ በራሳቸው እውነተኛ ማንነት ምክንያት ከሆነ እውነተኛነታችሁን አጥታችሁ የነሱ ቅጂ ብትሆኑ እንኳን ጥላቻቸው አይቆሙም። እውነተኛ ማንነታችሁን መስዋዕት በማድረግ ለሚጠላችሁ ሰው ለመመቸት መሞከር የሰው ልጅ ሊሰራው የሚችለው ትልቁ የስነ ልቦና ስህተት ነው። በስነ ልቦናው ጥናት ሰዎች እውነተኛ ማንነታቸውን ደብቀው የሰዎችን ፍላጎት ለማሟላት በሚሞክሩበት ጊዜ ከፍተኛ የሆነ የውስጥ ውጥረት፣ ጭንቀትና የማንነት ቀውስ ይገጥማቸዋል ይላል። ማንነታችሁን ለሌሎች ሰዎች እርካታ ስትሉ በሸራረፋችሁት ቁጥር ለራሳችሁ ያላችሁ ክብርና በራስ መተማመን እየተሸረሸረ ይሄዳል። የሚጠሏችሁ ሰዎች በእናንተ ውስጥ የሚጠሉት የሆነ መጥፎ ባህሪያችሁን ሳይሆን፣ ስለዚህ የእነሱን ጥላቻ ለማስወገድ ብላችሁ ራሳችሁን ስታሳንሱ ወይም ስትቀይሩ ለነሱ የተሟላ ድል አሳልፋችሁ እየሰጣችሁ ነው ማለት ነው። እውነተኛና ጠንካራ ማንነት ያለው ሰው ሁልጊዜም ቢሆን አድናቂዎችን እንደሚያፈራ ሁሉ ጠላቶችንም ያፈራል። የስቶይሲዝም ፍልስፍና ከማንኛውም ነገር በላይ ከራስ ተፈጥሮና እውነት ጋር ተስማምቶ መኖር እንዳለብን ያስተምራል። የስቶይክ ፈላስፋው ሴኔካ እንደሚያስረዳው የሁሉንም ሰው አምሮት ለማሟላት መሞከር የትም የማያደርስና ራስን ማጣትን የሚያስከትል ከንቱ ጥረት ነው። በሰዎች ዘንድ ተቀባይነትን ለማግኘት ብሎ እውነተኛ ማንነትን ማጣት የራስን ሕይወት በሌሎች ሰዎች ምኞት ስር ማድረግ ነው። የስቶይክ ፈላስፋው ኤፒክቴተስ ደግሞ በሌሎች ሰዎች ዘንድ የሆነ ነገር መስለ ለመታየት ስትሞክር የራስን ሕይወት የመምራት ኃይልህን ታጣለህ ይላል። እውነተኛ ድል የሚገኘው ሌሎች ሰዎች በሚሰጧችሁ መለኪያ ሳይሆን በራሳችሁ እውነተኛ ሕግና እሴት ስትኖሩ ብቻ ነው። በሌላ በኩል ደግሞ በኒኮሎ ማኪያቬሊና በስልጣን ህጎች እይታ የሰዎችን ተቃውሞ ወይም ጥላቻ በመፍራት አቋሙንና ማንነቱን የሚቀያየርን ሰው የሰዎችን ንቀት እንጂ አክብሮትን አያተርፍም። አቋም የሌለውና ሰዎችን ለማስደሰት የሚወላውልና በቀላሉ የሚበገር የሚታለል ሰው የመጨረሻ አቅም የሌለው ተደርጎ ይወሰዳል። በአንጻሩ እውነተኛና ጽኑ ማንነት ያላቸው ሌሎች ቢጠሏቸውም እንኳን ከራሳቸው እውነት የማይወላውሉ ሰዎች በጠላቶቻቸው ዘንድ እንኳን የማይደፈር አክብሮትን ይሰጣቸዋል። ስለዚህ ለሚጠሏችሁ ሰዎች ስትሉ ማንነታችሁን አትቀይሩ። ይልቁንም ያላችሁን እውነተኛ ማንነት አጎልብታችሁና ጠብቃችሁ ቀጥሉ። ስምንተኛ፣
ለራሳችሁ ሰላም ስትሉ ይቅር በሏቸው። አንድ ሰው ያለ ምክንያት ሲጠላችሁና ሲያብጠለጥላችሁ በውስጣችሁ ቂም መያዝ እና ያንን ሰው መልሶ መጥላት ተፈጥሯዊ ምላሽ ሊመስለን ይችላል። ነገር ግን እዚህ ላይ በደንብ ልትረዱት የሚገባው ትልቅ እውነት አለ። ይቅርታ የምታደርጉት ሰዎቹ ለሰሩት ጥፋት ይቅርታ ስለሚገባቸው ወይም ያደረጉት ነገር ትክክል ስለነበረ አይደለም። ይቅርታ የምታደርጉት እናንተ የውስጥ ሰላም ስለሚገባችሁና ያንን የጥላቻ ሸክም ተሸክማችሁ መጓዝ ስለሌለባችሁ ነው። ቂምን ይዞ መዞር እናንተ መርዝ ጠጥታችሁ የሚጠላችሁ ሰው እንዲሞት እንደመጠበቅ ይቆጠራል ይባላል። በስነ ልቦናው እይታ በአንድ ሰው ላይ ቂምና ጥላቻ በልባችሁ ውስጥ አመቃችሁ ስትይዙ በስሜትም ሆነ በአእምሮ ከዛ ሰው ጋር እንደተጣበቃችሁ ትቀጥላላችሁ። ይህ ሁኔታ ኮግኒቲቭ ሎድ ወይም ከባድ የአእምሮ ሸክም ይፈጥርባችኋል። የሰዎቹን መጥፎነት እያሰባችሁ ስትብሰለሰሉ የራሳችሁን ጉልበትና የደስታ ስሜት እያሟጠጣችሁ በምትኩ የጭንቀት ሆርሞን ወይም ኮርቲሶልን በሰውነታችሁ ውስጥ እንዲረጭ ታደርጋላችሁ። ስለዚህ ይቅርታ ማለት ያንን ከሚጠላችሁ ሰው ጋር የሚያስተሳስራችሁን የስሜት ገመድ በመቁረጥ ሰዎቹን ከአእምሯችሁ ውስጥ ነፃ የምታስወጡበት ትልቁ የስነ ልቦና መሳሪያ ነው። የስቶይሲዝም ፍልስፍና ይህንኑ አጥብቆ ያስተምራል። ታዋቂው ፈላስፋ ሴኔካ ስለ ቁጣና ስለ ቂም ሲናገር ይህንን ጥልቅ ሐሳብ ያስቀምጣል። በሌሎች ሰዎች ጥፋትና ጥላቻ ምክንያት መቆጣትና ቂም መያዝ በሌሎች ስህተት ምክንያት ራስን እንደ መቅጣት ይቆጠራል። የሚጠሏችሁ ሰዎች የራሳቸው የሆነ የጨለማ አስተሳሰብና የውስጥ ቁስል ስላላቸው እናንተም ያንን ጨለማ ወደ ውስጣችሁ አስገብታችሁ ራሳችሁን ማሰቃየት የለባችሁም። ይቅር ስትሏቸው እነሱን ነፃ እያወጣችሁ አይደለም፣ ይልቁንም ራሳችሁን ነው ከጥላቻ እስር ቤት የምታስወጡት። ማኪያቬሊን በሚናገረው መንገድ ብናየው አንድ ሰው ሙሉ በሙሉ ከህሊናችሁ ሰርዛችሁት ይቅር ማለትና ዞር ብሎ አለማየት ስታደርጉ በእነሱ ህልውና ላይ የምታሳዩት ትልቅ ንቀትና የበላይነትን ያሳያል። በልባችሁ ውስጥ ያለውን ቂም አውጥታችሁ ስትጥሉ ለስኬታችሁ፣ ለደስታችሁና ለቆንጆ ህይወታችሁ የሚሆን ሰፊም ቦታ በአእምሯችሁ ውስጥ ትፈጥራላችሁ ማለት ነው። ስለዚህ ለራሳችሁም ስትሉ የሚጠሏችሁን ሰዎች ይቅር በሉ። ማንም ሰው ዝቅ አድርጎ እንዳያያችሁ ማድረግ ያለባችሁ 7 የማካቬሊያን ህጎች። አንዳንዴ ሰዎች ከመጠን በላይ መልካም በመሆናችሁ ብቻ ዋጋችሁ ረክሶና ዝቅ አድርገው አይተዋችሁ ያውቃሉ? ሁልጊዜም ለሰው ቅድሚያ የምትሰጡ ግጭት የማትወዱና በንጹህ ልብ የምትቀርቡ ብትሆኑም ይህንኑ ንጹህ መልካምነታችሁን እንደ ሞኝነትና እንደ ደካማነት የሚቆጥሩ ሰዎች በተደጋጋሚ አጋጥመዋችሁ ይሆናል። ግን ለምንድን ነው የሰው ልጅ መልካምነትን በክብር ከመመለስ ይልቅ ለመርገጥና ዝቅ አድርጎ ለማየት የሚዳደው? በፕሪስተን ዩኒቨርሲቲ የተደረገ አንድ አስገራሚ የስነ ልቦና ጥናት ከዚህ ጀርባ ያለውን ሚስጥር ያወጣል። ተመራማሪዎቹ እንዳረጋገጡት ማንኛውም ሰው እናንተን ለመጀመሪያ ጊዜ ባየበት ቅስፈት አይምሮ ሳያውቀው አንድ ከባድ ውሳኔ ላይ ይደርሳል። ይህ ሰው ኃያል ነው ወይስ ደካማ? በቀላሉ ልደፍረው እችላለሁ ወይስ ማክበር አለብኝ ብሎ ወዲያውኑ ይፈርዳል። አንዴ ደካማ እንደሆናችሁ በውስጡ ከፈረደ ደግሞ በኋላ ላይ በምታደርጉት በማንኛውም ደግነት አመለካከቱን መቀየር እጅግ በጣም ከባድ ይሆናል ማለት ነው። የሰው ልጅ ስነ ልቦና በተፈጥሮ ለኃይል፣ ለስልጣንና ለማይበገር ጥንካሬ ያደላል። ታላቁ የፖለቲካና የስልጣን ፈላስፋ ኒኮሎ ማካቬሊ ይህንን የሰው ልጅ ጨለማ ገጽታ በሚገባ ተረድቶታል። በዚህ ዓለም ላይ ሰዎች በጎ ስለሆናችሁ ብቻ አያከብሯችሁም። ክብር በደግነት በርህራሄ የሚመጣ ነገር አይደለም፣ ወይም የምትለምኑትና የምታገኙት ነገር አይደለም። ክብር በተፈጥሮ ህግጋት ይገደዳል ይለናል። ዛሬ ማንም ሰው የትም ቦታ ድጋሜ ዝቅ አድርጎ እንዳያያችሁ የሰዎችን አይምሮ ጠምዝዛችሁ ክብርን እንዲሰጣችሁ የምታደርጉበትን ሰዎች በመጀመሪያ ቅስፈት ባያችሁ ጊዜ እንዲያከብሯችሁ የሚያደርጓችሁን 7ቱን የማካቬሊያን ህጎች እንመለከታለን። መልካም ልብ ካላችሁ ቪዲዮን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከማካቬሊያን ህጎች መካከል የመጀመሪያውና አንደኛ የዝምታ ጥበብና የማይገመት ሰው መሆን ይለዋል፣ ወይም the law of silence። ታላቁ የጥበብ ሰው ሊዮናርዶ ዳቪንቺ እንደ ዝምታ ስልጣንንና ኃይልን የሚያጠናክር
ምንም ነገር የለም ይላል። አብዛኛው ሰው በውስጡ ያለውን ሁሉ ዘርግቶ ማውራት ይወዳል። ስለ ህልሙ፣ ስለ እቅዱ፣ ስለ ሚስጥሩ፣ ስለ ድክመቱና ስለሚሰማው ስሜት ለሰዎች ሁሉ ያካፍላል። ምክንያቱም ሰዎች እንዲረዱት፣ እንዲቀርቡት ይፈልጋል። ነገር ግን ማኪያቬሊ ስለ ሰው ልጅ ስነ ልቦና እውነታውን ሲነግረን ሰዎች ስለ እናንተ ሁሉንም ነገር ባወቁ ቁጥር ሚስጥራዊነታችሁ ይጠፋል። ሚስጥራዊነታችሁ ሲጠፋ ደግሞ ክብራችሁ አብሮ ይረግፋል ይለናል። የሰው ልጅ እንደ ተራ መጽሐፍ በቀላሉ የሚያነበውንና ቀጣይ ምን እንደሚያደርግ የሚገምተውን ሰው ፈጽሞ አያከብርም። ኃይል ያለው ሚስጥራዊነትና ዝምታ ውስጥ ነው። ዝም ስትሉ ሰዎች ይጨነቃሉ፣ እናንተን ለማንበብ ይሞክራሉ። ስለዚህ ሰዎች ዝቅ አድርገው እንዳያዩአችሁ ከፈለጋችሁ ከዛሬ ጀምሮ ንግግራችሁን በግማሽ ቀንሱ። ባዶ ቦታውን ሁሉ በቃላት ለመሙላት አትጣደፉ። ጥያቄ ሲጠይቋችሁ በማያሻማ ነገር ግን አጭር በሆነ መንገድ መልሱ። ቃላቶቻችሁ ልክ እንደ ውድ ማዕድን በቁጠባ ማውጣት አለባቸው። በጓደኞቻችሁ መሃል፣ በስብሰባ ወይም በስራ ቦታ ሁልጊዜም ቀድማችሁ አትናገሩ። የሌሎችን ሐሳብ በጸጥታ አዳምጡ። የሰውነቶቻቸውን ቋንቋ አጥኑ። በመጨረሻም ጥበብ የተሞላበትና አጭር ሐሳብ ወርውሩ። ያኔ ሁሉም ሰው ትንፋሹን ውጦ ትኩረት ሰጥቶ ያዳምጣችኋል። ምክንያቱም ቃላችሁ ውድ ነው። ቀጣይ የምታደርጉት አይገመትም። የማይገመት ሰው ደግሞ ሁልጊዜም በሰዎች አይምሮ ውስጥ አስፈሪና የተከበረ ቦታ አለው ማለት ነው። ሁለተኛው ስሜትን እንደ በረዶ ማቀዝቀዝና የሌሎችን ስሜት ማጥመድ the law of emotional control እንለዋለን። ታላቁ የሮም ንጉስና የስቶይሲዝም ፈላስፋ ማርከስ ኦሬሊየስ እንደዚህ ይላል፣ እውነተኛ ኃይላችሁ ያለው አይምሮአችሁን በመቆጣጠር ላይ እንጂ ከውጪ በሚፈጠሩ ክስተቶች ላይ አይደለም ይላል። ይህንን ስትገነዘቡ የማይበገር ጥንካሬን ታገኛላችሁ በማለት ይናገራል። ማኪያቬሊ ስሜታዊነትን የሚያየው እንደ ትልቁ የሰው ልጅ ደካማ ጎን ነው። ሰዎች እናንተን ዝቅ አድርገው ሲያዩአችሁ፣ ሲሰድቧችሁ ወይም ሊያንቋሽሿችሁ ሲሞክሩ በውስጣቸው ከእናንተ የሚጠብቁት አንድ ነገር ብቻ አለ። እሱም ምንድነው? የእናንተ ስሜታዊ ምላሽ። እንድትናደዱ፣ እንድትበሳጩ፣ ድምጻችሁን ከፍ አድርጋችሁ እንድትከራከሩ ወይም ራሳችሁን እንድትከላከሉ ይፈልጋሉ። ይህንን ካደረጋችሁ አለቀ፣ ጨዋታውን ተሸንፋችኋል። በእነሱ በፈለጉት ሪሞት ኮንትሮል እየተዘወራችሁ ነው ማለት ነው። ግን እስቲ ያስቡት፣ አንድ ሰው ሊያናድዳችሁ ፈልጎ ክፉ ቃል ሲናገራችሁ እናንተ ልክ እንደ በረዶ ቀዝቅዛችሁ ምንም አይነት ስሜት በማያሳይ ጸጥ ባለ የአይን እይታ ውስጥ ብቻ ትኩር ብላችሁ ብትመለከቱትስ? የኃይል ሚዛኑ ወዲያውኑ ወደ እናንተ ይዞራል። እናንተን ሊያጠቃ የመጣው ሰው በራሱ መረበሽ ይጀምራል። ስሜታችሁን መቆጣጠር ማለት ሌሎች ሰዎች በእናንተ ላይ ያላቸውን የሪሞት ኮንትሮል ሰብሮ መጣል ማለት ነው። የፈለገ አውሎ ንፋስ፣ የፈለገ አይነት ጸብ ቢፈጠር መረጋጋታችሁ ሰዎች ሳያውቁት እናንተን እንዲፈሯችሁና ከፍ አድርገው እንዲያዩአችሁ ያስገድዳቸዋል። አይምሮውን መቆጣጠር የቻለ ሰው የሌሎችንም አይምሮ መቆጣጠር ይችላል። ስለዚህ ስሜታችሁን ተቆጣጠሩ። ሶስተኛ ፍጹም ጥገኛ አለመሆንና ተፈላጊነትን መፍጠር the law of independency and value። ኒኮሎ ማካቬሊ የዚህን ጥበብ ሚስጥር ሲያስቀምጥ አንድ ጠቢብና ኃያል መሪ ሁልጊዜ መተማመን ያለበት በራሱ ኃይልና አቅም ላይ እንጂ በሌሎች ሰዎች ፈቃድ ላይ መሆን የለበትም በማለት ይመክራል። እስቲ ራሳችሁን ጠይቁ። ሰዎች ብዙውን ጊዜ ዝቅ አድርገው የሚያዩት ማንን ነው? በእነሱ ላይ ጥገኛን የሆነን ምንም አማራጭ የሌለውንና ያለ እነርሱ መኖር የማይችለውን ሰው ነው። በማኪያቬሊን አስተሳሰብ አንድ መሪር እውነት ይነግረናል። ሰዎች እናንተን የሚያከብሩት ጥሩ ስለሆናችሁ ወይም ስለወደዷችሁ ብቻ አይደለም። እናንተን ማጣትም ስለሚፈሩና ከእናንተ የሚያገኙት ትልቅ ጥቅምም ስላለ ጭምር ነው። በስራም ቦታ ይሁን በፍቅር ግንኙነት ወይም በጓደኝነት ሁልጊዜም የራሳችሁ የሆነ ጠንካራ ዋጋ ሊኖራችሁ ይገባል። ሌላ ሰው ሊሰራው የማይችለውን ስራ ስሩ። ሌላው ሰው የማያውቀውን ጥልቅ እውቀት ያዙ። ሰዎች ያለ እናንተ እርዳታ መራመድ ሲከብዳቸው ክብራችሁ በራሱ ጊዜ ወደ ሰማይ ይወጣል። በተጨማሪም ደግሞ አንድ ትልቅ ሚስጥር ልንገራችሁ። በማንኛውም ሰዓት ትታችሁ መሄድ የምትችሉ ሰዎች ሁኑ።
ወይም በማንኛውም ሰዓት ትታችሁ ለመሄድ ዝግጁ መሆናችሁን በስውር አሳዩ። ያለዚህ ስራ ህይወት የለኝም፣ ያለሱ ወይም ያለሷ መኖር አልችልም የሚለውን ደካማ አስተሳሰብ ከአእምሯችሁ አውጡት። የራሳችሁ ጠንካራ ዓለም፣ የራሳችሁ ዓላማና ማንም ሊነቀንቀው የማይችል መቆሚያ ሊኖራችሁ ይገባል። ማንም ሰው እናንተን ዝቅ አድርጎ መመልከት የሚያቆመው ይህንን ስታደርጉ ነው። እጅግ የሚያከብሩት እና ሰዎች ሁልጊዜም የሚፈልጉት ሰው በየትኛውም ሰዓት ከነሱ ለመለየት ፈቃደኛ የሆነን ሰው ነው። ያም ማለት ጥገኛ እንዳልሆነባቸው የሚያምኑትንና የሚያውቁትን ሰው ነው። ስለዚህ ጥገኝነትን አስወግዱ። አራተኛ መጥፋትን ማወቅና የራሳችሁን ዋጋ ማስወደድ ወይም the law of scarcity and absence። የኢኮኖሚክስ ሕግ አንድ ቀላል እውነት አለው። አንድ ነገር በበዛና በቀላሉ በተገኘ ቁጥር ዋጋው ይቀንሳል። ወርቅ እጅግ ውድ የሆነው ስለሚያምር ብቻ ሳይሆን በቀላሉ ስለማይገኝ ነው። የሰው ልጅ ስነ ልቦናም በትክክል የሚሰራው በዚህ መንገድ ነው። በጠሯችሁ ቁጥር አቤት የምትሉ ለሁሉም ሰው የሚበቃ ጊዜ ያላችሁና ሁልጊዜም አቬሌብል ከሆናችሁ ሰዎች ሳያውቁት ዋጋችሁን ያረክሱታል። ብዙ ሰዎች ሌሎች እንዲወዷቸው በማሰብ ሁልጊዜም ከጎናቸው ለመሆን ይሞክራሉ። ነገር ግን የኃይልና የስልጣን ሕግ የሚነግረን ተቃራኒውን ነው። መገኘት በበዛ ቁጥር የተለመድክና ተራ ሰው ትሆናለህ። ሰዎች ዝቅ አድርገው እንዳያዩአችሁ ከፈለጋችሁ አይሆንም ማለትን ተማሩ። አንዳንዴ ምንም አይነት ምክንያት ሳትናገሩ ጥፉ። ሰዎች የት ሄዶ ነው፣ ምን እያደረገ ይሆን ብለው እንዲያስቡና እንዲፈልጓችሁ አድርጉ። አብራችኋቸው የምታሳልፉት ጊዜ እንደ መብት ሳይሆን እንደ ልዩ ዕድል እንዲቆጥሩት አድርጉ። ርቀትን ስትፈጥሩ ሰዎች በሌላችሁበት ያከብሯችኋል። ስትመለሱ ደግሞ ትኩረታቸው ሁሉ እናንተ ላይ ይሆናል። የማይገኝና የጠፋ ነገር ሁልጊዜም ውድ ነው። ስለዚህ ራሳችሁን አዋዱ። አምስተኛ በማያወላውል ድፍረት መንቀሳቀስ the law of absolute boldness። ማካቬሊን the prince በተሰኘው ታላቁ መጽሐፍ ላይ ሲጽፍ እድል ልክ እንደ ሴት ናት፣ ሁልጊዜም የምታዳላው እና የምትሸነፈው በድፍረት ለሚጓዙና ለማያመነቱ ሰዎች ነው ይላል። ሰዎች ብዙውን ጊዜ የሌሎችን ደካማ ጎን ነው የሚያነፈንፉት። ወደ አንድ ቦታ ስትገቡ፣ ሐሳብ ስትሰጡ ወይም ውሳኔን ስታሳልፉ አንገታችሁን የምትደፉ፣ የምታመነቱ ወይም ይቅርታ ማለት የምታበዙ ከሆነ ሰዎች ወዲያውኑ ይሄ ሰው በራሱ አይተማመንም፣ ስለዚህ ልንደፍረው እንችላለን የሚል ድምዳሜ ላይ ይደርሳሉ። ከዛሬ ጀምሮ ማንኛውንም ነገር ስታደርጉ በማያወላውል ድፍረት ወይም አብሶሉት ቦልድነስ በሚባለው ሕግ አድርጉት። ስትራመዱ ደረታችሁን ነፍታችሁ ትከሻችሁን አቅንታችሁ ይሁን። ስትናገሩ የሰውን ዓይን በድፍረት እያያችሁ ድምጻችሁን ሳታንቀጠቅጡ ሐሳባችሁን ሳትጠራጠሩ ተናገሩ። ጥርጣሬና ፍርሃት ውርደትን ይጋብዛል። ድፍረትና በራስ መተማመን ግን ክብርን በግድ እንዲሰጧችሁ ያስገድዳል። የሚያስገርመው የስነ ልቦና እውነት ደግሞ አንድ ስህተትን እንኳን በድፍረት ካደረጋችሁት ሰዎች ስህተታችሁን ትተው ድፍረታችሁን ያደንቃሉ። ራሱን የሚያከብርና በራሱ የሚተማመን ሰው ማንም አፉን ሞልቶ ዝቅ አድርጎ ሊናገረው አይችልም ወይም አክብሮት ይሰጠዋል። ስለዚህ በማያወላውል ድፍረት ተንቀሳቀሱ። ስድስተኛ ስምን እንደ ዓይን ብሌን መጠበቅ the law of reputation። የኃይልና የስልጣን ፈላስፋዎች ሁሉ የሚስማሙበት አንድ ትልቅ እውነት አለ። ስም የኃይል ሁሉ መሰረት ነው። በስም ብዙ ሰዎች እንዲያከብሩና እንዲፈሩ ማድረግ ትችላለህ። እስቲ አስተውሉ። ሰዎች እናንተን በአካል ከማግኘታቸው በፊት ቀድሞ የሚደርሰው ምንድን ነው? ስማችሁ ወይስ ድርጊታችሁ? ስማችሁ ጠንካራ፣ የማይደፈርና የተከበረ ከሆነ ማንም ሰው እናንተን ዝቅ አድርጎ ለማየትና እናንተን ለመናቅ አይደፍርም ወይም ከሩቅ ይፈራል። ነገር ግን ሰዎች የዋ ነው፣ ምንም አይልም፣ ዝም ብለህ ቀልድበት የሚል ስም ከሰጧችሁ ገና ክፍል ውስጥ ሳትገቡ ክብራችሁን ተነጥቃችኋል ማለት ነው። ገና ሰዎች ስማችሁን ሲሰሙ ምን ወደ አእምሯቸው እንዲመጣ ትፈልጋላችሁ? የእውነትስ ወደ አእምሯቸው የሚመጣው ነገርስ ምንድን ነው? ይህንን በጥናት አጥኑና ስማችሁ ላይ መስራት ጀምሩ። ስማችሁን መገንባት ጀምሩ። ማኪያቬሊን እንደሚነግረን ስማችሁ ልክ እንደ ሕይወታችሁ እንድትጠብቁት የሚገባ ትልቁ ነገር ነው ይላል። ማንም ሰው ጓደኛም ይሁን የሥራ ባልደረባ በስህተት እንኳን ስማችሁን ሊያጠፋ ወይም በክፉ ሊያነሳው ሲሞክር ዝም አትበሉ።
ሌሎች ሰዎች እናንተን መሳቂያ እንዲያደርጓችሁ በፍጹም አትፍቀዱ። ጠንካራ ስም ልክ እንደማይታይ የጦር መሳሪያ ነው። ሳይነኳችሁ በፊት ጠላትን ይመልሳል። ስለዚህ ክብራችሁን የሚያስጠብቅ የማያወላውልና ኃያል የሆነን ስም ገንቡ። ሰባተኛና የመጨረሻው የመጀመሪያውን ንቀት ያለ ምህረት መቅጨት፣ ክሬሺንግ ዲስሪስፔክት ኢንስታንትሊ የሚባለው ህግ ነው። ኒኮሎ ማካቬሊ አንድ እጅግ አስፈሪ ግን እውነተኛ የሆነ ምክር አለው። ሰዎች አንዴ ትንሽ ጉዳት ካደረሱብህ ቀጣይ ትልቅ ጥቃት ለመሰንዘር አያመነቱም ይላል። አብዛኛው የዋህ ሰው አንድ ሰው በትንሹ ሲተነኩሰው ወይም ዝቅ የሚያደርግ ንግግር ሲናገረው ምናልባት ቀልዱን ይሆናል ወይም አላወቀም ይሆናል ብሎ በዝምታ ያልፈዋል። ነገር ግን የስነ ልቦና እውነት የሚነግረን ትንሽ ንቀት ሲታለፍ በማግስቱ ወደ ትልቅ ንቀት ያድጋል። የሰው ልጅ ድንበራችሁን እየገፋ የሚሄደው እየሞከራችሁና በጥቂቱ እየተለማመደ ነው። ሰዎች ዝቅ አድርገው እንዳያዩአችሁ ከፈለጋችሁ የመጀመሪያውን የንቀት ምልክት በፈጠረበት ቅስፈት ወዲያውኑ ቅጩት። ማንም ሰው ድንበራችሁን አልፎ ሲመጣ በማስፈራራት ወይም በመጮህ ሳይሆን በጠንካራ እይታ፣ ቆጣ ባለና በማያሻማ ቋንቋ ይህንን አልወድም፣ ድጋሜ እንዳይደገም ብላችሁ አስቆሙት። በዛሽ ቅስፈት ያ ሰው ብቻ ሳይሆን በዙሪያ ያሉ ሰዎች ሁሉ የእናንተን ቀይ መስመር በደንብ ይረዳሉ። ድንበሩን በግልጽ የሚያስከብረን ሰው ማንም ሰው አይደፍረውም። እነዚህ 7 የማኪያቬሊን ህጎች ጨካኝ፣ ክፉና ወይም መጥፎ ሰው እንድትሆኑ ታስበው የተፈጠሩ አይደሉም። ይልቁንም በዚህ ፉክክርና ራስ ወዳድ በበዛበት ዓለም ውስጥ ራሳችሁን እንድትጠብቁ፣ ማንም ሰው በደግነታችሁ እንዳይጫወትና የሚገባችሁን ሙሉ ክብር እንድታገኙ የሚያደርጉ አይረሴ የስነ ልቦና የጦር መሳሪያዎች ናቸው። ከዛሬ ጀምሮ የዝምታን ኃይል ተለማመዱ። ስሜታችሁን እንደ በረዶ አቀዝቅዙ። የራሳችሁን ዋጋ አሳድጉ። አንዳንዴ መጥፋትን ምረጡ። በማያወላውል ድፍረት ተንቀሳቀሱ። ስማችሁን ጠብቁ። እንዲሁም ማንኛውንም ንቀት በጊዜው ቅጩት። ይህንን በተግባር ማዋል ስትጀምሩ የሰዎች አመለካከትና ክብሮት እንዴት በአጭር ጊዜ ውስጥ በከፍተኛ ሁኔታ እንደሚቀየር በራሳችሁ ህይወት ላይ ታረጋግጣላችሁ። በፕሪስተን ዩኒቨርሲቲ የተሰራ አንድ አስገራሚ የስነ ልቦና ጥናት አለ። ተመራማሪዎቹ እንዳረጋገጡት ማንኛውም ሰው እናንተን ለመጀመሪያ ጊዜ ባየበት ቅጽበት ውስጥ ምን ያህል ደካማ፣ ምን ያህል ኃያል ወይም በቀላሉ ልትደፈሩ የምትችሉ ሰው እንደሆናችሁ አይምሮ ወዲያውኑ የራሱን ግምት ያስቀምጣል ወይም ይፈርዳል። አስገራሚው ነገር ደግሞ ይህ ብቻ አይደለም። ይህ በቅስፈት የተፈጠረው የመጀመሪያው አመለካከት በኋላ ላይ በቃላትም ሆነ በተግባር ለመቀየር እጅግ በጣም አዳጋች መሆኑ ነው። ታዲያ ሰዎች ባዩን ቅስፈት ሳያውቁን እንዲያከብሩንና መቼም ቢሆን ዝቅ አድርገው እንዳያዩን ማድረግ የምንችለው እንዴት ነው? በህይወታችሁ ውስጥ ሰዎች ያለምንም በቂ ምክንያት ዝቅ አድርገው አይተዋችሁ ያውቃሉ? መልካም መሆን፣ ለሰዎች ቅድሚያ መስጠትና ታማኝ መሆን እጅግ በጣም ጥሩና የሚበረታታ ባህሪ ቢሆንም አንዳንዴ ግን ይህንኑ ንጹህ መልካምነታችሁን እንደ ደካማነት የሚቆጥሩ የእናንተን ውስጣዊ ማንነት መረዳት የሚያቅታቸው ሰዎች በማህበረሰባችን ውስጥ ሞልተዋል። የሰው ልጅ ስነ ልቦና በተፈጥሮ ለኃይል፣ ለስልጣንና ለማይበገር ጥንካሬ የማድላት ዝንባሌ ያለው። ኒኮሎ ማካቬሊ የተባለው ታላቁ የፖለቲካና የስልጣን ፈላስፋ ይህንን የሰው ልጅ ጨለማ ጎን በሚገባ ተረድቶት ነበር። ዓለም ሰዎች በጎ ስለሆኑ ብቻ የምታከብርበት ቦታ አይደለችም። ክብር አይለመንም። ክብር በተፈጥሮ ህግጋት ይገደዳል። ዛሬ ማንም ሰው ድጋሚ ዝቅ አድርጎ እንዳያችሁ ከዛሬ ጀምሮ የሰዎችን አመለካከት በመቀየር ክብርን እንዴት ማስገደድና ማግኘት እንደምትችሉ የሚያሳዩትን 3 ወሳኝ የማካቬሊያንን ህጎች በጥልቀት እንመለከታለን። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የመጀመሪያው ህግ የዝምታ ኃይልና ሚስጥራዊነትን መላበስ ነው። ታላቁ የጥበብ ሰው ሊዮናርዶ ዳቪንቺ ዝምታን ያህል ስልጣንንና ኃይልን የሚያጠናክር ምንም ነገር የለም ይላል። አብዛኛው ሰው ስለ ራሱ፣ ስለ ህልሙ፣ ስለ እቅዱ፣ ስለ ሚስጥሩና ስለ ድክመቱ
ለሰዎች አውጥቶ መናገር ይወዳል። ሰዎች እንዲረዱትና እንዲቀርቡት በማሰብ ሁሉንም የህይወት ገጹን ገልጦ ያሳያል። ነገር ግን ማኪያቬሊን ስለ ሰዎች ስነ ልቦና እንደሚነግረን ለሰዎች ስለ ራሳችሁ ሁሉንም ነገር ባሳወቃችሁ ቁጥር ሳታውቁት የራሳችሁን ዋጋ እያወረዳችሁት ትመጣላችሁ ይላል። የሰው ልጅ ሙሉ በሙሉ የተረዳውንና መገመት የሚችለውን ነገር አያከብርም። ኃይል ሁልጊዜም ከምስጢራዊነት ጋር የተቆራኘ ነው። ዝምታችሁ ሌሎች ሰዎች እንዲጨነቁ እናንተን ለማንበብ ምን እንደሚሰማችሁ ለማወቅ እንዲጥሩና እንዲጠነቀቁላችሁ ያደርጋቸዋል። ሰዎች ዝቅ አድርገው እንዳያያችሁ ከፈለጋችሁ ንግግራችሁን ቀንሱ። ስትጠየቁ ብቻ መልሱ፣ ያውም በማያሻማና ባማረ በጠራ መልኩ። ቃላቶቻችሁ ልክ እንደ ውድ ማዕድን በቁጠባ መውጣት አለባቸው። በስብሰባ ላይ፣ በጓደኛሞች መሃል ወይም በስራ ቦታ ሁልጊዜም ቀድማችሁ አትናገሩ። የሌሎችን ሐሳብ አዳምጡ። የሰውነታቸውን ቋንቋ አጥኑ። በመጨረሻም ጥበብ የተሞላበትና አጭር ሐሳብ ስጡ። በዚህ ጊዜ ሁሉም ሰው ትኩረት ሰጥቶ ያዳምጣችኋል። ምክንያቱም ቀጣይ ምን እንደምትሉ መገመት አይችሉምና። የማይገመት ሰው ሁልጊዜም በሰዎች አእምሮ ውስጥ ትልቅ ቦታ አለው። ሁለተኛው ሕግ ስሜትን ሙሉ በሙሉ መቆጣጠርና የሌሎችን ስሜት ማጥመድ ነው። ታላቁ የሮም ንጉስና የስቶይሲዝም ፈላስፋ ማርከስ ኦሬሊየስ ይህንን ምስጢር ሲገልጽ እውነተኛ ኃይላችሁ ያለው አእምሯችሁን በመቆጣጠር ላይ እንጂ ከውጪ በሚፈጠሩ ክስተቶች ላይ አይደለም። ይህንን ስትገነዘቡ የማይበገር ጥንካሬን ታገኛላችሁ ይላል። ማኪያቬሊም ስሜታዊነትን እንደ ትልቅ የሰው ልጅ ድክመት ነው የሚያየው። ሰዎች እናንተን ዝቅ አድርገው ሊያዩአችሁ፣ ሊሰድቧችሁ ወይም ሊያጠቋችሁ ሲሞክሩ በውስጣቸው የሚጠብቁት አንድ ነገር ቢኖር የእናንተን ስሜታዊ ምላሽ ነው። እንድትናደዱ፣ እንድትበሳጩ፣ ድምጻችሁን ከፍ አድርጋችሁ እንድትከራከሩ ወይም ራሳችሁን ለመከላከል ብዙ ስድቦችን እንድትናገሩ። ይህንን ካደረጋችሁ በጨዋታቸው ተሸንፋችኋል ማለት ነው። ነገር ግን እናንተ ስሜታችሁን በመቆጣጠር ልክ እንደ በረዶ ቀዝቅዛችሁ ስትቀመጡ የኃይል ሚዛኑን ወዲያው ወደ እናንተ ይዞራል። ሰዎች በንዴት ሲጮሁ ወይም ሊያናዷችሁ ሲሞክሩ እናንተ በተረጋጋ መንፈስ ጸጥ ባለ የአይን እይታ ብቻ ስትገመግሟቸው ውስጣቸው ክፉኛ ይረበሻል። ስሜታችሁን መቆጣጠር ማለት ሌሎች ሰዎች በእናንተ ላይ ያላቸውን የሪሞት ኮንትሮል ሰብሮ መጣል ማለት ነው። ሰዎች በሚናገሩት አትደንግጡ። ይህንንም የስቶይሲዝም ፍልስፍና ከማካቬሊን ጥበብ ጋር ስታዋህዱት ማንም ሰው ሊደፍረው የማይችለው የማይበገር አእምሮ ይኖራችኋል። የፈለገ ነገር ቢፈጠር መረጋጋታችሁ ሰዎች ሳያውቁት እንዲፈራችሁና ከፍ አድርገው እንዲያዩአችሁ ያስገድዳቸዋል። አእምሮውን መቆጣጠር የቻለ ሰው የሌሎችንም አእምሮ መቆጣጠር ስለሚችል ማለት ነው። ሶስተኛው ሕግ ፍጹም ጥገኛ አለመሆንና ተፈላጊነትን መፍጠር። የዚህ ጥበብ መሰረታዊ እውነት ኒኮሎ ማካቬሊ ሲያስቀምጠው አንድ ጠቢብና ኃያል መሪ ሁልጊዜ መተማመን ያለበት በራሱ ኃይልና አቅም ላይ እንጂ በሌሎች ሰዎች ፍቃድ ላይ መሆን የለበትም በማለት ይመክራል። ሰዎች ዝቅ አድርገው የሚያዩት በእነሱ ላይ ጥገኛ የሆነን ምንም አማራጭ የሌለውን ወይም ምንም አይነት ተጽዕኖ ማምጣት የማይችልን ሰው ነው። ማኪያቬሊን እንደሚለው ሰዎች እናንተን የሚያከብሩት ስለወደዷችሁና ጥሩ ሰው ስለሆናችሁ ብቻ ሳይሆን እናንተን ማጣት ስለሚፈሩ ወይም ከናንተ የሚያገኙት ትልቅ ጥቅምም ስላለ ነው ይላል። ስለዚህ በማንኛውም ግንኙነት ውስጥ ቢሆን በስራ ቦታ፣ በፍቅር ግንኙነትም ሆነ በማህበራዊ ህይወት ሁልጊዜም የራሳችሁ የሆነ ጠንካራ ዋጋ ሊኖራችሁ ይገባል። ሌላው ሰው የማያውቀውን ጥልቅ ዕውቀት ያዙ። ችግሮችን የመፍታት ልዩ አቅምን አዳብሩ። ሰዎች ያለ እናንተ እርዳታ መራመድ ሲከብዳቸው ክብራችሁ በራሱ ጊዜ ወደ ቦታው ይመለሳል። በተጨማሪም በማንኛውም ሰዓት ትታችሁ ለመሄድ ዝግጁ መሆናችሁን በስውር አሳዩ። ያለ እናንተ መኖር አልችልም፣ ያለዚያ ህይወት የለኝም የሚለውን ደካማ አስተሳሰብ ከአእምሯችሁ አውጡ። የራሳችሁ ዓለም፣ የራሳችሁ ትልቅ ዓላማና ማንም ሊነቀነቀው የማይችል ጠንካራ መቆሚያ ሲኖራችሁ ማንም ሰው እናንተን ዝቅ አድርጎ ለማየት በጭራሽ አይደፍርም። እነዚህ ሶስት የማኪያቬሊን ህጎች ጨካኝ ወይም መጥፎ ሰው እንድትሆኑ ታስበው የተፈጠሩ አይደሉም። ይልቁኑ በዚህ ፉክክርና ራስ ወዳድነት በበዛበት ዓለም ውስጥ ራሳችሁን እንድትጠብቁ፣ ማንም ሰው በደግነታችሁ እንዳይጫወትና የሚገባችሁን ሙሉ ክብር እንድታገኙ የሚያደርጉ አይረሴ የስነ ልቦና የጦር መሳሪያዎች ናቸው። ከዛሬ ጀምሮ ዝምታን ተለማመዱ፣ ሚስጥራዊ ሆኑ፣ ስሜታችሁን ከማንም በላይ ተቆጣጠሩ፣ እንዲሁም የራሳችሁን ተፈላጊነት አሳድጉ። ይህንን በተግባር ማዋል ስትጀምሩ የሰዎች
አመለካከትና አክብሮት እንዴት በአጭር ጊዜ ውስጥ በከፍተኛ ሁኔታ እንደሚጨምር በራሳችሁ ህይወት ላይ ታረጋግጣላችሁ። ለዛሬ ያዘጋጀንላችሁ ይህን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።